ልጆችዬ አሁን ደግሞ ሰዓቱ የኔ ምርጫ ዝግጅታችን ወደ እናንተ የሚቀርብበት ነው። በዛሬ የኔ ምርጫ ዝግጅታችን የስዕል ችሎታ ያለው ተማሪ ይዤላችሁ ቀርቤያለሁ። ተማሪው ምን አይነት ችሎታ አለው? ያለውን የስዕል ችሎታ እንዴት ያዳብረዋል? ከዛ በተጨማሪ ደግሞ ከትምህርቱ ጋር ጊዜውን እንዴት ነው በአግባቡ እየተጠቀመ ያለውን የምናስቀኛችሁ ነው የሚሆን። ልጆችዬ የኔ ምርጫን አብረን እንከታተል። ስሜ አድማስ ላዋይ ይባላል። የመጣው ከአምስተኛ ክፍል ነው። አዲስ አበባ ትምህርት ቤት ውስጥ አዲስ አበባ ይባላል። መምታማርች ይባላል። አዲስ አበባ ትምህርት ቤት ማስተምረው ስነ ጥበብ አስተማሪ ነኝ። ስዕል መሳል ጀምር ከሁለተኛ ክፍል ነው። መምህሮች የሚያስል ሲያዩ ሳልልኝ ወረቀት እየሰጡ ከትምህርት ጋር እየያዙ ሳልልኝ እያሉ ይሰጡኛል፣ ያበረታቱኛል፣ ወረቀትም ይሰጡኝ። እንደ ስነ ጥበብ አስተማሪነቴ ልጆችን ማገኛቸው አድማሱን ያገኘሁት ክላስ ውስጥ ነው። ክላስ ውስጥ ማለት ያው መጽሐፉ አለ አይደል? ያ መጽሐፉ የሚያዘው ነገር ይሄን ወደዚህ ቀይሩ፣ ታሪክን ወደ ስዕል፣ ስዕሉን ወደ ታሪክ ቀይሩ የሚላል እዛ ውስጥ አገኘኋቸው ልጆችን። የቤተሰቦች እገዛ ላጲስ፣ እርሳስ እና የሚያስፈልጉ ቁሳቁሶች ገዙልኝ። ስዕል መሳል የጀመርኩት የተለያዩ ፎቶግራፎች በማየት እና ከቲክቶክ አሳሳል በማውረድ የተለያዩ የቤተ ክርስቲያን ስዕል አድኖችን በተለያየ ጊዜ ደስ ስለሚል ይስላል። ወለጎን ስዕል ይስላል። ከዛ ውጭ ደግሞ በስነ ምግባሩ ጥሩ ልጅ ነው። አድማሱ የሚስላቸው የቤተ ክርስቲያን ስዕል እንትን ይላል፣ ያዘነብላል። የጊዜ አጠቃቀሜ ጠዋት ተነስቼ ትምህርት ቤት እሄዳለሁ። እዚያ ላይ ትምህርት ከተመለስኩኝ እታዘዛለሁ ቤተሰቦችን። እዚያ በተርፍ ሰዓቴ እስላለሁ። ወደፊትም ደግሞ ሰዓሊ መሆን እፈልጋለሁ። አሁን የአቡነ ገብረ መንፈስ ቅዱስ ስዕል ያሳያቸዋል። ልጆች ያውን በምንችለው መጠን ሰዓትን ተጠቅመን ይህንን ስዕል መንደፍ ችለናል። ሰዓት ስለሌለን ነው እንጂ ከዚህ በላይ ስዕሉን አሳምረን መሳል እንችላለን። የስዕል ወይም የትወና እና የድምፅ ተሰጥኦ ያላችሁ እሱን በትርፍ ጊዜያችሁ በራሳችሁና በቤተሰባችሁ ድጋፍ ማዳበር ትችላላችሁ። ስዕልም ይችላል፣ ግጥም ይችላል፣ የሆነ ነገር አለ። ያላችሁን እውቀት ሀብቴ ነው ብላችሁ ያዙት። እኔ በተጨማሪ መቼም ሰው በትምህርት ብቻ አይደለም። ስለዚህ ይሄንንም ከትምህርት ጎን ለጎን ያዙት። ወላጆች ደግሞ በቃ የልጆችን ተሰጥኦ እንትን ያበረታቷቸው።